ያንንም እንግዲህ ወደ አማርኛ የተቀየረውን ለአድማጮች በቀዳሚነት ብናቀርብ ምን ይመስላል? ጥሩ ሀሳብ ነው ሰሚ። ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ደህንነት ተመራማሪና ሳይንቲስት ናቸው። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት ደግሞ የስራ አመራር ቦርድ ሰብሳቢ ናቸው እና ሁልጊዜም ስለ ሸማቹ ደህንነት ግድ የሚላቸው ከመጻፍ በየመገናኛ ብዙሃኑ በየሚዲያው በመገኘት ትምህርት ከመስጠት ከማብራራት ከመሞገት ወደ ኋላ የማይሉ የአደባባይ ምሁር ናቸው። ሰኒ እኛም በፈለግናቸው ጊዜ ሁልጊዜም ትልቅ ስራ ያለባቸው ብዙ ተደራራቢ ኃላፊነቶች ያለባቸው ሁልጊዜም በፈለግናቸው ጊዜ አድማጮች በፈለጓቸው ጊዜ ከአጠገባችን የማይለዩ የሸማች ድምፅ የሸማች መብት ተቆርቋሪ ድምፅ ናቸው እና በዚህ አጋጣሚ አመስገን እፈልጋለሁና ልክ ነሽ። እሳቸው በእንግሊዝኛ ያጋሩትን ፌስቡክ ላይ ያለውን መጣጥፋቸውን መልእክታቸውን ወደ አማርኛ መልሰነዋል። እነሱን አንቺ ሂጅባቸውና ደግሞ እኛ በቀጣይ እንወያይባቸዋለን። አድማጮቻችንም የሚያነሷቸው ነጥቦች ካሉ በአጭር የጽሁፍ መልእክትም በስልክም ገብተው አስተያየት ሊሰጡን ይችላሉ። ሰሚ መልካም። እንግዲህ በቀጥታ ወደ ጽሁፉ ነው የምገባው። ምናልባትም እንግዲህ ዋናው ነጥብ የአካባቢ ጥበቃ እርምጃዎች ከሸማቾች ደህንነት ጋር መጣጣም እንዳለባቸው የሚያሳስብ ጽሁፍ ነው። ያለ አማራጭ የተጣለ የፕላስቲክ እገዳ የሸማቾች ጥበቃና የምግብ ደህንነት ስጋት በሚል ርዕስ ያቀረቡትን ወቅታዊ መልእክት ነው ቀደም ሲል እንደተናገርነው ወደ አማርኛ መልሰን የምናቀርበው። ኢትዮጵያ በአንድ ጊዜ ጥቅም ላይ ውለው የሚጣሉ ወይም ደግሞ ሲንግል ዩዝ የፕላስቲክ ማሸጊያዎች ላይ የጣለችው ገደብ ከአካባቢ ጥበቃ አኳያ የሚደነቅ ነው። መሬታችንን፣ ከብቶቻችንን፣ የውሃ አካላትንና ከተሞቻችንን ከፕላስቲክ ብክለት መከላከል አስፈላጊና መዘግየት ያልነበረበት ተግባር ነው። ይሁን እንጂ ከሸማቾች ጥበቃና ከምግብ ደህንነት አንጻር ሲታይ አንድ ወሳኝ ክፍተት ተከስቷል። እገዳው የተተገበረበት ፍጥነት ለአካባቢ ተስማሚና ለምግብ ማሸጊያነት የሚውሉ ተመጣጣኝ አማራጮች ከቀረቡበት ፍጥነት ቀድሞ ሄዷል። ይህ ክፍተት አሁን ላይ ሸማቾቹን በቀጥታ እየጎዳው ይገኛል። አንደኛ የምግብ ማሸጊያ መያዣ ብቻ ሳይሆን የደህንነት ከለላም በመሆኑ በምግብ ስርዓት ውስጥ ማሸጊያ 4 ወሳኝ ሚናዎች አሉት። እነዚህም ከብክለት መከላከል፣ የምግብ የመቆያ ጊዜን ማራዘም፣ መደበኛ ባልሆኑ ገበያዎች ውስጥ ንጽህናን መጠበቅ፣ የምግብ ብክለትን መከላከል። ቀደም ሲል ፕላስቲኮች በስፋት ጥቅም ላይ በሚውሉበት ወቅት በተለይም በመንገድ ላይ በሚሸጡና ዝግጁ ምግቦች ላይ እንደ መከላከያ ግርዶሽ ያገለግሉ ነበር። አሁን ግን ያለ በቂ ዝግጅት በድንገት መወገዳቸው ነጋዴዎች የራሳቸውን ጊዜያዊ መፍትሄዎች እንዲፈልጉ አስገድዷቸዋል። እንዲህ ያሉ ጊዜያዊ መፍትሄዎች ደግሞ አደገኛ ሊሆኑ ይችላሉ። ሁለተኛው እየታዩ ያሉ የሸማች ስጋቶች በሚል አስቀምጧል። በገበያው ላይ የሚከተሉትን አደገኛ ሁኔታዎችም ማስተዋል ጀምረናል ይላል። ለምግብነት የማይውሉ ወረቀቶችን መጠቀም። አንዳንዶቹ የወረቀት ውጤቶች ከጥራጊ የተሰሩ በመሆናቸው የህትመት ቀለም ቅሪቶችን፣ ማጣበቂያዎችን ወይም የኬሚካል መርዞችን ሊይዙ ይችላሉ። መያዣዎችን ያለበቂ ንጽህና ደጋግሞ መጠቀም። የተደራጀ የማጠቢያ ስርዓት በሌለበት ሁኔታ መያዣዎችን ደጋግሞ መጠቀም ለተላላፊ ብክለት ያጋልጣል። ምግቦች ለአየር መጋለጣቸው። ክፍት የሆኑ ማሸጊያዎች ምግቡ ለአቧራ፣ ለዝንብና ለሰው ንክኪ እንዲጋለጥ ያደርጋሉ። የምግብ ዋጋ መጨመር። አማራጭ ማሸጊያዎች ውድ በመሆናቸው ወጪው በቀጥታ ወደ ሸማቹ እየተጋፋ ነው። የምግብ መበላሸት። እርጥበትን የመከላከል አቅማቸው ደካማ የሆኑ ማሸጊያዎች ባክቴሪያዎች እንዲራቡና ምግቡ ቶሎ እንዲበላሽ ያደርጋሉ። የአካባቢ ጥበቃ ችግርን ለመፍታት ስንሞክር በስህተት የህዝብ ጤና ቀውስ መፍጠር የለብንም። የሸማቾች ጥበቃ ሁለቱንም ጉዳዮች ደግሞ ጎን ለጎን ማየት ይኖርበታል የሚል መልእክት አላቸው። ሶስተኛው ዋናው ችግር እገዳው ሳይሆን የሽግግር ክፍተቱ ነው። ጉዳዩ ፕላስቲክን መቀነስ ትክክል ነው ወይስ አይደለም የሚል አይደለም። ትክክል መሆኑ ግልጽ ነው፣ ምንም አያጠያይቅም። ይልቁንም ጥያቄው የሚከተሉት ነጥቦች ናቸው ሲል ደግሞ ከታች ዘርዝሮ አስቀምጧል። ደህንነታቸው የተረጋገጠ አማራጮች በሀገር ውስጥ በበቂ ሁኔታ ይገኛሉ ወይ?
ሻጮች በቂ ስልጠና አግኝተዋል ወይ? ሊበሰብሱ የሚችሉና ከወረቀት ለተሰሩ ማሸጊያዎች ግልጽ የጥራት ደረጃ ወጥቷል ወይ? ድንገተኛ ዋጋ ንረት እንዳይከሰትስ ተደርጓል ወይ? የምግብ ደህንነት ቁጥጥር ስርዓቱ ራሱን ከሁኔታው ጋር አስማምተዋል? እነዚህ ስርዓቶች ሳይኖሩ ገዳውን መተግበር ሸማቹን ላልታሰቡ አደጋዎች ያጋልጣል። የሸማቾች መብት ተሟጋቾች ምን መጠየቅ አለባቸው ለሚለው ደግሞ እንደ ምግብ ደህንነትና የሸማቾች መብት ተሟጋችነት ጥሪያችን የሚከተለው መሆን አለበትም ይላል። የምግብ ደረጃን የጠበቁ አማራጭ ማሸጊያዎች መስፈርት በአስቸኳይ ሊወጣ ይገባል። ማንኛውም መሬት ላይ ሊበሰብስ የሚችል ቁስ ሁሉ ለምግብ ማሸጊያነት ደህንነቱ የተጠበቀ አይደለም። ለወሳኝ የምግብ አይነቶች የሽግግር ጊዜ ይሰጥ። አስተማማኝ አማራጮች በስፋት እስኪቀርቡ ድረስ የምግብ ደረጃቸውን የጠበቁ ፕላስቲኮች ለተወሰነ ጊዜ እንዲያገለግሉ ይፈቀድ። የሀገር ውስጥ አማራጭ ማሸጊያ አምራቾች ይደገፉ። ከሸንኮራ አገዳ ተረፈ ምርት ከፋይበርና ከግብርና ተረፈ ምርቶች የሚሰሩ ማሸጊያዎች እንዲበረታቱ። የሻጮች ስልጠና ፕሮግራም ማሸጊያዎችን በንጽህና ደጋግሞ የመጠቀም ስርዓት እንዲዘረጋ። የዋጋ ቁጥጥር ለአካባቢ ተስማሚ በሚል ስም ሸማቹን ከመበዝበዝ መጠበቅ። አምስተኛው የአካባቢ ጥበቃና የሸማቾች ጥበቃ ተነጣጥለው መታየት የለባቸውም ይላል። ጥሩ ፖሊሲ የሚከተሉትን በአንድነት መጠበቅ ይችላል። አካባቢን፣ የምግብ ስርዓትን፣ ሸማቾችን፣ አቅምን ወይም ዋጋን ያማከለ እንዲሁም የህዝብ ጤናን ዘላቂነት ያለ ምግብ ደህንነት ምሉ አይሆንም። እንዲሁም ደግሞ የምግብ ደህንነት ያለ አካባቢ ጥበቃም ኃላፊነት ሊቆም አይችልም። መፍትሄው እገዳውን ማንሳት ሳይሆን በእገዳው ዙሪያ ያለውን ስርዓት በተለይም የምግብ ደህንነት ስርዓቱን ማጠናከር ነው። ኃላፊነት የተሞላበት የሙግት አቋም መጠየቅ ያለብን ጥያቄ ፕላስቲክ ይመለስ ወይስ የሚለውን አይደለም። ይልቁንም መጠየቅ ያለብን የሸማቾችን የምግብ ደህንነትና የመግዛት አቅም ሳይጎዳ የአካባቢ ጥበቃ ፖሊሲን እንዴት መተግበር እንችላለን የሚለውን ነው። እንግዲህ ከዚህ ጋር በተገናኘ ይህ አሁን ላይ ኢትዮጵያ በምትፈልገው ሚዛናዊና በሳይንስ ላይ የተመሰረተ ድምጽ ነው የሚል ጽሁፍ ነው በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር እንዲሁም ደግሞ የምግብ ደህንነት ሳይንቲስት ዶክተር አሻግሬ ዘውዱ ይህን የመሰለ ጽሁፍ እንግዲህ በፌስቡክ ገጻቸው አጋርተዋል። ዶክተርን እንደምናውቃቸው እንግዲህ ከምግብ ደህንነት ጋር በተገናኘ በተለይ ለረጅም ዓመታት ሲሞግቱ የሚታወቁ ናቸው። እንዲሁም ደግሞ በይገባኛል አይነት ስሜትም ህዝቦች የተጠበቀ ጤናማ የሆነ የጤና አጠባበቅ ስርዓትን እንዲከተሉ ሁልጊዜም ሀሳባቸውን በስፋት ያነሳሉ። በእኛም እንዲሁ በአራዳ ሸማች ፕሮግራም ላይ በተለይ ቅዳሜን ሳይሰለች ሳይታክት የገባ ነው የተለያዩ መረጃዎችን የሚያጋራን። ቁሜ እንግዲህ እንደሰማኸው ሀሳቡን አንተም ቀደም ሲልም እንዳየኸው በራስህ ይህን የመሰለ ጠንካራ ሀሳብን አጋርቶናል። እንግዲህ ከዚህ ከፕላስቲክ ጋር በተገናኘ ምናልባት አንተም ማለት የምትፈልገው ነገርና ከጽሁፉ ጋር በተገናኘም የተመለከትክበት ምልከታ ስቲል አድማጮችን ብታጋራ ቁሜ። አመሰግናለሁ ሰኒ። ዶክተር አሻግሬ ዘውዱንም እጅግ አርገን እናመሰግናለን በአድማጮቻችን ስም። እንግዲህ እዚህ ላይ እኔ በዶክተር አሻግሬ ጽሁፍ ላይ የምጨምረው ነገር የለም። የችግሩን አይነት ከነ መፍትሄው ቁልጭ አድርገው ነው ያስቀመጡትና እኔ እንደውም ምናልባት አሁን በዚህ ሰዓት እየተከታተሉን ያሉ አድማጮች ካሉ ደውለው የየራሳቸውን አስተያየት ገጠመኛቸውን ቢያጋሩን ጥሩ ነው። እዚህ ላይ አንድ ቁልፍ የሆነው መልእክት ግን ምንድን ነው? ሌሎች ፖሊሲዎችም አዋጆችም ወደ ስራ ከመግባታቸው በፊት በቂ ቅድመ ዝግጅት ማድረግ እንደሚገባ፣ ከዝግጅቱ በኋላ ደግሞ በቂ የሆነ የሽግግር ጊዜ እንደሚያስፈልግ ትምህርት የሚሰጥ ነው። ይሄ እንግዲህ በፕላስቲክ ይነሳ እንጂ ሌሎች አጠቃላይ ሀገራዊ ፖሊሲዎች፣ ስትራቴጂዎች፣ አዋጆች፣ ደንቦች ወደ ስራ ከመግባታቸው በፊት አንደኛ በቂ ጥናት ማድረግ ያስፈልጋል። ሁለተኛ ደግሞ በቂ ዝግጅት ማድረግ ያስፈልጋል። ሶስተኛ ደግሞ ያ አዋጅ፣ ያ ፖሊሲ፣ ያ ስትራቴጂ የሚተገበርበት የሽግግር ዘመን ያስፈልገዋል እና
አንዴ አዋጅ ወጣል ፖሊሲ ወጣል ተብሎ የሚተው ሳይሆን አፈጻጸሙን ከስር አሁን ይሄን ጉዳይ በባለቤትነት የሚከታተለው የፌዴራል አካባቢ ጥበቃ ባለስልጣን ምንድን ነው አተገባበሩ በምን ሁኔታ እየሄደ ነው የሚለውን ከስር እየተከታተለ መፍትሄ ሊሰጥ ይገባል። ሌላው ሰኔ የኔ አስተያየት የአካባቢ ጥበቃን በተመለከተ እንደ ሀገር እየገባንበት ያለው የፖሊሲ ለውጥ በጣም ከበለጸጉ ሀገራትም በላይ የፈጠነ እየሆነብኝ እንደ ሀገር ይሄ አቅም አለ ነው ለዚህ ፈጣን ሽግግርስ የሚሆን መደላደል አለ ነው እና አሜሪካ ሌሎች የአውሮፓ ሀገራት እነ ቻይና ሙሉ በሙሉ ባልገቡበት ሁኔታ እኛ የተሽከርካሪውንም ሙሉ በሙሉ ወደ ኤሌክትሪክ የመቀየር ፖሊሲ ጀምረናል። በዚህም ዙሪያ እየተሰሩ ነው ያሉ ምንም እንኳን ከፍተኛ የሆነ የቻርጅ ማድረጊያ እጥረትና ዋጋቸው ደግሞ የኤሌክትሪክ መኪናዎች ዋጋ እጅግ ውድ እና አልቀመስ ቢልም ከፍተኛ የሆነ ሽግግር እያደረግን ነው ያለ ነው። ግን እኔ እንደ ሀገር ካለን አቅም ካለን ነባራዊ ሁኔታ አንጻር ከነ አሜሪካን በፈጠነ መንገድ ወደዚህ ዘርፍ የምናደርገው ሽግግር ላይ የራሴ የሆነ ቁጥብነት አለኝ። እንዴት ነው የሚል ጥያቄ አለኝ እና አሁንም እዚህ የፕላስቲኩ ላይ የምናየው ነገር በቃ ሁሉንም ነገር ያዋከብ ወደ አካባቢ ጥበቃ ወደ ግሪን ኢኮኖሚ ወደ እንደዚህ በጣም በፍጥነት የሄድንበት ነው ያለ ነው እና እኔ ቆም ብሎ እንደ ሀገር ያለንን አቅም እንደ ሀገር ያለው መሬት ላይ ያለውን ተጨባጭ ሁኔታ ማገናዘብ መመርመር ያስፈልጋል የሚል እምነት አለኝ እና አካሄዳችን አሁን አሜሪካ